ሰላም ጤና ይስጥልኝ የሩትዬ ተከታታዮች አደናቆች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። እኔ የምላችሁ አንድ እንደሳብ የመዳም ቅመሞቼ ሁላችሁም እንደኔ ለነገሩ እኔ ብዙም ዩቲዩብ መቅዳት አልፈልግም፣ መስራቱም አልፈልግም ግን በጣም ከአቅም በላይ ሆኗል እና እኛ የልጆቻችን የትውልድ ምንድነው የምናስተላልፈው? እንደሳብ አንድ ሰው የሚሰማኝ ከሆነ ለምንድነው ኤርሜላ የምትባል ያቺ ጋልሞታ ከሚዲያ እንድትጠፋ ሪፖርት አድርገን ለምን ዩቲዩብንም ሁሉም ነገራውን ለምን አካውንቷም ለምን አናዘጋም? ምንድነው የሚጠብቀን? እኛ እኮ በቃ አገር ቤት እንደዚህ ቁጭ ብላ እንደምንሰማው ህግ የለም። ህግ የባለጌ ነው። ህግ የስድ ነው። ህግ ዝሙትን ያግዛል። ስለዚህ ህግ በሌለበት ሀገር የሩታ አስጥሮ ነው እንዴ? እዚያ ሲጨማለቅ መጥቶ ከሷ ጋር ልጇን እንዳታሳድግ በሽታ እኮ አለ፣ ብዙ ነገር አለ። ስለዚህ አራ ከኛ የተሻላችሁት ብዙ ነው የሚከታተላችሁ አለ። አራ መላበሉ እንደዚህማ አይቀጥልም። እንደዚህ ጩጋራችሁ የተላጣ ትውልድ የተበላሸ እኛ አንቀጥልም በዚህ። እነኚህ ሰዎች ወይም ከሚዲያ መጥፋት አለባቸው ወይም ደግሞ ለነሱን ተውላችሁ። በቃ እናንተ ላይክ ሼር ባታደርጉላችሁ እነኚህ ጋለሞታውላ ባለጌ ስደሳዳግ እቺ ርካሽ እቺ ኤርሜላ የምትባል ርካሽ እኮ ናት፣ የረከሰች እንደው እኮ እሷ ቀይ ናት፣ ግን እንደ ሸጠን ነው የምትመስለው እንትሎ መልኳ ራሷ። እና እኔ እንደዛ ሩትዬ ራሱ ባትናደድና በቃ ኒቀቻቸው ትታው። ለምን የሩትዬ ጤንነት እኮ ያሳስበናል። እኛ ልጇን ታሳድግበት። ይሄ ኢብራሂም ምናምን ጅላጅል ይሄ ሴት የቱም ሲጎታት ከብት እኮ ነው። አልታመመም። ይሄ ከብት ነው። በጣም አስጠልቶኛል። ይቅርታ አድርጉልኝና በጣም በቃ እንደ ደቡብ ልጆች አሰድቦናልና ይሄ ቆሻሻ ለምን አናዘጋበትም? ሴት ወንድሟ ያዋረደው ያቺ ሮቶ ምን ትመስላለች? ይቱ ሮጥ ብትሎ የነገሩ የ50 ዓመት ሴት ያሮጉታ ስታብድ ይሄ ዶፋ ምን ነው አሁን የኢብራሂም እንደዚህ ምታብ